የህልውና ትግል ወይንስ የህልውና አደጋ? የሸዋ ገበሬ በደም አፋሳሽ መስቀለኛ መንገድ። የህልውና ትግል የሚለው ቃል በአሁኑ ወቅት በየአደባባዩ በየሚዲያውና በየፖለቲካ ንግግሩ የሚደጋገም የዕለት ከዕለት መዝገበ ቃላት ሆኗል። ነገር ግን ይህ ታላቅ ቃል ወደ መሬት ወርደን ስንፈትሸው ትርጉሙ ከቃላት በላይ የሆነ መራር እውነትን ይዟል። አንደኛው የህልውና ትግል ማለት ምን ማለት ነው? የህልውና ትግል ማለት አንዲት ማህበረሰብ በባህል፣ በቋንቋ፣ በኢኮኖሚና በአካላዊ ማንነቷ እንዳትጠፋ በምድር ላይ ያላትን የዜግነት መብትና የኑሮ ዋስትና ለማረጋገጥ የምታደርገው የመጨረሻው የመከላከያ ግብ ነው። ይህ ትግል የፖለቲካ ስልጣን ፍለጋ ሳይሆን ነገ በምድር ላይ እኖራለሁ ወይስ እጠፋለሁ የሚል የህይወትና የሞት ጥያቄ ነው። ሁለተኛው እየታገልንለት ነው ወይንስ እያጋለጠን? ይህ ጥያቄ የሁላችንም ህሊና ሊጠይቀው የሚገባ ቁልፍ ጉዳይ ነው። የምንታገልለትን የአማራ ገበሬ ስንመለከት በአንድ በኩል ለህልውናው መከበር ጩኸታችንን እያሰማነው ነው። በሌላ በኩል ግን የፖለቲካ ትርክት፣ የቡድን ፍላጎ እና አንዳንድ ጊዜም የተሳሳተ ስልታዊ አቅጣጫዎች ገበሬውን የበለጠ ለጥቃት የሚያጋልጥ ሰይፍ ሆነው እናገኛቸዋለን። የገበሬው ትግል በገዛ መሬቱ ላይ በሰላም አርሶ ለመብላት ነው። እኛ የምንከተላቸው የትግል ስልቶች ግን ገበሬውን ከምርታማነት ይልቅ ለስደት፣ ከመረጋጋት ይልቅ ለጦርነትና ለዘረፋ እየዳረጉት ከሆነ ትግሉ የህልውና መከላከያ ሳይሆን የጥፋት መፋጠኛ ሆኗል ማለት ነው። ሦስተኛው የሸዋው የገበሬ ስጋት፣ የደምና የሰቆቃ ምዕራፍ። በተለይም በሰሜን ሸዋና በአዋሳኝ አካባቢዎች የሚኖረው የአማራ ገበሬ ዛሬ በገዛ መሬቱ ላይ የውጭ ሀገር ወራሪ ሆኖ እየተቆጠረ ነው። የማንነትና የቦታ መፈናቀል፣ በሸዋ አካባቢ የሚታየው የድንበር ማካለል እና የይገባኛል ጥያቄዎች በመሰረቱ የገበሬውን የዓመታት የጉልበት ውጤትና የሀብት ምንጭ መቀማት ስልታዊ ዘመቻ ናቸው። የደህንነት መተማመንን ማጣት። ገበሬው ማለዳ ወደ እርሻው ሲወጣ፣ ከብቶቹን ሲጠብቅ ወይንም እህሉን ሲያጭድ የሀገር መከላከያም ሆነ የክልሉ የጸጥታ መዋቅር ጋሻ ሊሆነው አልቻለም። ይልቁንም በአዋሳኝ ብሔሮች በኩል የሚደርሱት ጥቃቶች፣ የዘረፋና የመፈናቀል ድርጊቶች የገበሬውን የኢኮኖሚ አቅም ብቻ ሳይሆን የአእምሮ ሰላሙንም ጭምር እየሰለቡት ነው። የሥርዓተ አልበኝነት ሰለባ። የሕግ የበላይነት በሌለበት ሁኔታ ገበሬው ለታጠቁ ቡድኖች እና ለዘራፊዎች የኑሮ ምንጭ መድረሻ ሆኗል። ሰብሉ እየተቃጠለ፣ ንብረቱ እየተዘረፈ፣ ቤተሰቡ እየተፈናቀለ የሚኖር ገበሬ የሀገሪቱን የጀርባ አጥንት ወይንም የምግብ ዋስትና እየሰበረ ነው። እንደ ማጠቃለያ ስናየው የህልውና ትግል ማለት የገበሬውን ቤት መከላከል እንጂ የቤት ውስጥ ጦርነት መጫሪያ መሆን አይደለም። ለሸዋው ገበሬ ድምፅ መሆን ማለት በረቀቀ ስልትና በዲፕሎማሲ እንዲሁም በአካባቢያዊ የደህንነት መረብ መጠበቅ እንጂ ባዶ መፈክር በማስተጋባት ለጠላት እይታ ማጋለጥ አይደለም። እውነተኛ የህልውና ትግል በሸዋ መስኮች፣ በባለቤትነት በተረጋገጠ መሬት እና በገበሬው የሰላም ስሜት ውስጥ ነው። ገበሬው ከተረጋጋ አማራው አሸናፊ ነው። ገበሬው ከተጎዳ ግን የሚቆም የህልውና ትግል የለም። መልህቅ ልሳነ አማራ፣ የእውነት ድምፅ፣ የነጻነት ብርሃን። ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ቤተሰብ ይሁኑ። የህይወት ገጽ። ህይወት ልክ እንደ አንድ ትልቅ መጽሐፍ ናት።
በየቀኑ የምናገላብጠው አዲስ ገጽ፣ በየሰዓቱ የምንጽፈው አዲስ ታሪክ አላት። አንዳንድ ገጾች በደስታና በሳቅ የተሞሉ የብሩህ ቀለም ስዕሎች ሲሆኑ፣ ሌሎች ደግሞ በሀዘንና በትግል የተሞሉ የጥቁርና የነጭ ትዝታዎች ናቸው። እያንዳንዱ ሰው ወደዚህ ዓለም ሲመጣ ባዶ ገጽ ይዞ ነው። በዙሪያችን ያሉ ሰዎች፣ ቤተሰብ፣ ጓደኛና አካባቢ የመጀመሪያዎቹን መስመሮች ይጽፉልናል። ነገር ግን ብዕሩን ተረክበን የራሳችንን ታሪክ መጻፍ ስንጀምር እውነተኛ የህይወት ትርጉሙ ይገለጣል። በህይወት ገጽ